አንዳንድ ጊዜ እግዚአብሔር ዝም ያለ ይመስላችኋል። ነገር ግን በዝምታ ውስጥ ጥልቅ ስራ እየሰራ እንደሆነ ታውቃላችሁ? ለምንድን ነው በትክክለኛው መንገድ እየሄድን ሳለ ፈተና የሚበዛብን? በዚህ ቪዲዮ ውስጥ የምናያቸው 5 ነጥቦች የህይወታችን ትርጉም ሊቀይሩ ይችላሉ። በተለይ 5ኛው ምልክት በህይወታችን መታየት ከጀመረ በረከታችን ደጃፍ ላይ መሆኑን ማረጋገጫ ነው። ቪዲዮውን ላይክ በማድረግ ጀምሩ። ወደ ቪዲዮው እንሂድ። ሁሉም ሰው በዚህ ወቅት ላይ ላይሆን ይችላል። ነገር ግን በዚህ ሁኔታ ውስጥ ካለ እግዚአብሔር ለትልቅ ነገር ለይቶ እያዘጋጀው ነው። ምቾት የማይሰጥ ምክንያት ከከፍታ በፊት ሁል ጊዜ መለየት፣ መገለል ስለሚቀድም ነው። አሁን የሚሰማን መዘግየት፣ ጫና ወይም ብቸኝነት እግዚአብሔር በረከቱ አብሮን መሄድ በማይችሉ ነገሮች እንዳይበክል ስፍራ እያዘጋጀ ስለሆነ ነው። ለዚህ ምልክቶች አንደኛ፣ ግልጽ ያልሆነ ያልተለመደ ጫና። እግዚአብሔር ለታላቅ በረከት እያዘጋጀን መሆኑን ከሚያሳዩን ስውር ምልክቶች አንዱ በምክንያት ሊገለጽ የማይችል ጫና ነው። አመፀኛ አይደለም፣ ከእግዚአብሔርም እየሸሸ አይደለም። እንደውም ከመቼውም ጊዜ በላይ እየጣርክ ነው። ነገር ግን ጫናው ይጨምራል። ይህ የሚሆነው ጫና እግዚአብሔር አቅምን የሚገነባበት መንገድ ስለሆነ ነው። እግዚአብሔር ተገጽሶን ኃላፊነት ወይም ሞገስን ከመጨመሩ በፊት የማይታየውን ማንነት ያጠነክራል። ይኸውም ትዕግስትን፣ ስነ ስርዓትንና ምንም ነገር ትርጉም የማይሰጥ ጊዜ እርሱን የመታመን ችሎታ ነው። ኢሳይያስ 48:10 ላይ እነሆ አነጥርሃለሁ በመከራቶን መረጥኩህ ይላል። እቶን ማለት ቅጣት ሲሆን ዝግጅት ነው። እቶን ቅጣት ሳይሆን ዝግጅት ነው። ማስታወቂያ ወይም ከፍታ ድክመትን ለሰው ከማጋለጥ በፊት ለተለየ እንዲጠነክር ያደርጋል። ሁለተኛው ምልክት እግዚአብሔር ሰዎችንና አማራጭን ማስወገድ ይጀምራል። ሌላው ምልክት የተወሰኑ ሰዎችና አማራጮች ከህይወት በዝምታ መጥፋታቸው ነው። ንግግሮች ይለወጣሉ፣ ግንኙነት ይላላል። አንተ ሳትጠይቅ እንኳ የተመካባቸው በሮች ይዘጋሉ። ይሄ መገፋት ሳይሆን ጥበቃ ነው። እግዚአብሔር ከፍ ከማድረጉ በፊት አካባቢን ያቃልላል። እግዚአብሔር ወደሚወስድህ ስፍራ ሁሉም ሰው አብሮ መሄድ አይችልም። የተወሰኑ አማራጮችም ከሚቀጥለው ዓላማህ ያዘናጉሃል። በዘፍጥረት 12:1 ላይ እግዚአብሔር አብርሃምን ከሀገር ከዘመዶች ከአባት ቤት ተለይተ እኔ ወደማሳይ ምድር ሂድ አለው። መጀመሪያ መድረሻውን አልነገረውም። ከራእይ በፊት መለየትን ጠየቀው። ሶስተኛ ምልክት ችላ ሊባል የማይቻል ጠንካራ የውስጥ ለውጥ ነው። በዙሪያ ያለ ነገር ከመቀየሩ በፊት በአንተ ውስጥ የሆነ ነገር ይቀየራል። የድሮ ፍላጎቶች አያረኩም። የተወሰኑ ወሬዎች ባዶ ሆኖብህ ወደ ጸሎት፣ ወደ መታዘዝና ከእግዚአብሔር ጋር ወደ መጣጣም የሚስብ ከፍተኛ ጉጉት ይፈጥራል። ኢሳይያስ 43:19 ላይ እነሆ አዲስ ነገር አደርግሃለሁ እርሱም አሁን ይበቅላል ይላል። እግዚአብሔር ሁኔታን ከመቀየሩ በፊት ፍላጎትን ይቀይራል። ምክንያቱም ልብ ካልተቀየረ በረከቱን ሸክም ይሆንብሃል። ይህ የውስጥ እረፍት ማጣት የድሮ ዘመን እያከተመ መሆንን፣ አዲስ ነገር እየተሰራ መሆንን ማረጋገጫ ነው። ምልክት 4 ለመታዘዝ ስትወስን ተቃውሞ ይጨምራል። ሙሉ በሙሉ ለመታዘዝ በመወሰንህ ቅጽበት ተቃውሞ ይነሳል። በደንብ ለመጸለይ ስትወስን የሚረብሹ ነገሮች ይበዛሉ። ስነ ስርዓት ለመያዝ ስትል ፈተና ይበዛል። ይህ አጋጣሚ ሳይሆን ማረጋገጫ ነው። አንደኛ ጴጥሮስ 5:8 ላይ ባላጋራችሁ ዲያብሎስ
ባላንጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራል ይላል። ተቃውሞ የሚበዛው ጥላት አንተ ውጤቱን ሳታይ እሱ እንቅስቃሴውን ስለሚረዳ ነው። ምንም ጠቃሚ ነገር ባይኖር ኑሮ ውጊያ አይኖርም ነበር። ተቃውሞው ትልቅ ዋጋ ወዳለው ምድር እየገባ መሆኑን ማረጋገጫ ነው። አምስተኛና የመጨረሻው ምልክት እግዚአብሔር ከታላቅ ድል በፊት ትንንሽ ስኬቶችን ይሰጣል። የመጨረሻ ምልክት ትናንሽ ድሎች በዝምታ መታየት መጀመራቸው ነው። ገና ትልቅ አዋጅ ባይኖርም እግዚአብሔር ካንተ ጋር መሆኑን የሚያሳይ ምልክቶች ይታያሉ። አንድ ጸሎት ይመለሳል። ትልቁ ባይሆንም ትንሹ ትመለሳለች። ሰላም ይሰፍናል። ዘካርያስ 4:10 የትንሹን ነገር ቀን ማን ንቋል ይላል። እግዚአብሔር ስራው መጠናቀቁን ከማሳየቱ በፊት ማረጋገጫዎችን ይሰጣል። ትንሽ ድሎች እምነትን ያጠነክራሉ፣ ለሚቀጥለው ትልቅ ነገርም ያዘጋጃል። ከነዚህ ምልክቶች አንዱ እንኳን በእናንተ ላይ ከታየ ይህ አጋጣሚ ሳይሆን ማረጋገጫ ነው። እግዚአብሔር አንድ እውነተኛ ነገር ካልመጣ በቀር ሰዎችን እንዲህ አያዘጋጅም፣ አያሰለጥንም። አደጋ በረከት አለማምጣቱ ሳይሆን ሰዎች በረከቱ ሊመጣ ጥቂት ሲቀር መዛላቸው ነው። ገላትያ 6:9 ላይ ባንዘልም በጊዜ እናጭዳለንና በበጎ ስራ አንታክት ይላል። ስለዚህ ጥያቄው ጊዜው ባይገባህ እንኳ ታዛዥ ሆነህ ትቀጥላለህን? ከብስጭት ይልቅ እምነትን የምትመርጥ ከሆነ ተዘጋጀው ብለህ እመን። ውድ የዩቲዩብ ተከታታዮች መልእክቱ ከተመቻችሁ ላይክ እና ሰብስክራይብ በማድረግ አብራችሁ ስለነበራችሁም እጅግ አመሰግናለሁ።